ጠየቀ። እንዴ እውነትሽን ነው እንዴ አለ። ከዛ ወንድምዬው እውነቷን ነው ሲል ናይ አይደለም ይሄ እኮ አንተ አልገባህም፣ ይሄ እኮ ትልቅ ነገር ነው አለ። ጠይቋል። እኔ በደንብ ሰምቻለሁ። እሱ ኖ ይኸውልሽ ወንድምዬው ጋራ ልጅቷ በጣም ተመካክረዋል እኮ አለ እኮ ተነጋግረዋል። ያ ነው ችግሩ ገባሽ? ተመካክረዋል። ልጅቷ ወንድምዬው በጣም እንትን ሆነው ተመካክረውበት ትላንትና እንዳልሆነ ስላወቀ ልጅቷም አስቀምጦ አሳምኖ የሁለቱ ስራ ነው ዛሬ የሁለቱ የወንድምየውና የልጅቷ ስራ ነው። እኔ ልጁም የገባው የተያዘባት ሪከርድ አለ። ልጅቷ የተያዘባት ሪከርድ አለ። ይዞባታል። ምክንያቱም ናኒ ምን አለች? የተያዘባት ሪከርድ አለ። ብዙ ነገር አለኝ አያገባሽም ሲላት ያገባኛል፣ እኔ የያዝኩት ብዙ ነገር አለኝ፣ ሪከርድ ባረጋት ራሱ እዚህ ጋር ባመጣው ብዙ ችግር ነው የሚፈጥርባት ብላለች። ከዛ በኋላ ያንን እንግዲህ ትላንትና ገባሽ ተናግራ ስለነበረ ትላንትና በሱም ላይ እንደዛ ስላደረጉ ምናልባት ያቺኛዋ ስለተከራከረቻትም ይሆናል። ናኒ ጋር ማስረጃ አለ እኮ አሳይብሻለሁ ብላት ይሆናላ ብቻ ትክክለኛውን ነገር አወጣብሻለሁ ልትላት ትችላለች። ከመጀመሪያ ጀምሮ ናኒ አለኝ ማስረጃ ብላለች። አለኝ ማስረጃ እኔ በጣም ነው ማቃተች ልጅረተው ብላ ተናግራለች። ከዛ ከህይወታችሁ ሊወጣ ነው። ከሶስት ወር በኋላ ደግሞ ተመልሼ ሊመጣ ነው። እሷን አስጠንቅቅልኝ ብላ ስልክ ላከችልኝ፣ ሜሴጅ ላከችልኝ ማለት ነው። እናንተ ከካሜራ ጀርባ ላይ የሀብትሽ የሚባል ሰውዬ የብሮ ወንድም ማለት ነው። ለሰው ልጅ ክብር የሌለሽ ማክሮሽ ነው ያመጣሽ እንጂ አንቺ ፈልገሽ አንቺ ትዳንት ወደደለሽ እንዴ ያን ማስረጃ ስለሰጠች ይመስለኛል። ልጁም ደግሞ ያላባት አላሳድግም እያልሽ ነበር ልጅ ምን አገኘሽ? ምክንያቱም ብሩኬ አያቀየረ እንዴት አስበው እርግጠኛ ነው ያለው። ሌላ ቀመር ቀምራችሁ ከሆነ ሄሚ ተመልሳ እንድትጎዳ ተመልሳ እንድታለቅስ የሆነ ነገር ይዘውባታል። እንድትስት ተመልሳ ወጥቃ ሐኪም ቤት የማገኘት አንፈልግም። ገባችሁ አይደለ? ሄሚ አንቺም ራሱ የሆነ ትክክለኛ ጥያቄ ጠይቂው። ምን ፈልጋ ህይወትሽ ላይ ማጣች? ምን አግኝታ ከህይወትሽ ልትወጣ ነው? ገባሽ አይደለ? ይሄን መሰላ ይሄን ይኸውልሽ ውስጥሽ የማይጠፋ ቃላት ውስጥ ላይ ያስቀምጣ። አንቺ የምትፈለጊ ለስራ ነው ተብላ አንቺ የምትፈለጊው ለስራ ነው እንጂ ፕራይቬት ህይወቱ ከሱ ጋር ያሉት እኔ ነኝ እያለች የነበረችው ሴት ያ ሁሉ ከኋላ አድርጋ ዛሬ ምን አግኝታ ይቅርታ ልትጠይቅ እንደመጣች እንቅቅ አድርገሽ ጠይቂ። ደግሞ ምንም ይቅርታ እንደዛውን ቀላል አይደለም። ብሩክ አንተም ደግሞ ምን ታርግ ይችላል ምን ታርግ የምትለው ነገር ያቆሙ። ገባ? ታሽቃብጥ ማሽቃበጥ ምንም አያስፈልግህም። ገባ አይደለ? ወይ ማዝዬ እንኳን በሰላም መጣሽ እኛ ጋር። ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ አለው። እግዚአብሔር ይመስገን። ሁሉ ሰላም ነው። እንዴት መጣሽ ማዝዬ? ዛሬ እንኳን በሰላም መጣሽ። እንዴትስ ቆያችሁ? እንዴትስ ዋላችሁ? ሰዓት አልደረሰም። እኔ የሚያወራው ነገርም የለም። ምንድነው ታወራለሽ ማዚ ብቻሽን ሲሆን ነው። ሼር አድርጉ፣ ቤቴን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁ ኮሜንት አስቀምጡልን። የሆነ ቡታጅራና ዱባይና ቡታጅራ ሆኗል። ታይቴ ነው ያለው። እንዳያችሁት ፋፊ ተሸነፋ ትንሽ ታውራና አየለች ቁጭ በይ ታወራለሽ እንዴ? አስተያየት ሰጥተሽ ምን አስባ አየለች አውርስት ያው ሄሜን ይቅርታ ጠይቃለች። እኔ ደግሞ እዚህ ጋር እየተናገርኩ ያሉት ነገር ቢኖር አንድ ነገር ምንድን ነው? እኔ ምን ላውራ? አንድ ሰው የሆነ ነገር የፈለገው ነገር ሳያገኝ እንደዚህ ያለቀሰ የነበረውን ነገር አግብቶኛል እንዴ እንባችን እኮ ቡጥልቅ አርጓ ወጣው እንትን አሉ እኮ እሰይ ሁሉም ነገር ሆኖም እኮ ሆነም አልሆነም ትክክለኛ ስራ ያምጡ ብለን ነው እየተከራከረን የነበረው አይደል? እንዲያዩ ነው አለቀስን፣ ታመምን። ሐኪም ቤት ሁላ ሄድኩኝ እኮ ታመሜ መቅድዬ እኔ አላቅም። እኔ እስከዛሬ አላቅም። ሐኪም እንኳን መድኃኒት አላገኘልኝም። እና ምን ላውራው እንዴ? ራሱ እግዚአብሔር አላክ እኮ እንውሰድሽ እንዴ እነን የምታወሪልና እኔ አሁን ድኛለሁ። በቃኝ፣ አልሄድም። ምን የማወራ የለኝም። ማውሩ እሺ በቃ እሺ። ፋፊ አውሪስቲ ማን ፍቅር ታውሪ እኔ እናት። እሺ እንዴት አመሻችሁ? እንኳን ደስ አላችሁ። በመጀመሪያ
ጭንቀታችንም ስለተገላገልን ደስ ብሎናል። እኔ ዛሬ ምንድነው ትናንትና ያልናቸውንም ቃላቶች ዛሬ ብሩኪያ ክብር ምናምን ያልነውን ነገር እሷም ሀይሚም ስትመልስለት እኔ ወንድ አይደለሁም ነው ያለው። ዛሬ ክብር የሚለው ነገር ራሱ እንትን አለ አንድ ኦኬ። እንደገና ደግሞ ልጅቷም እውነት ነው። እኔም ጥያቄ አለኝ። ዛሬ ትናንትና ተትናንት ወዲያ እንደዛ ስትል የነበረ ሴት ዛሬ ከህይወት መውጣት እፈልጋለሁ። ሰው ሁሉ እናንተ እንድትለያዩ አይፈልጉም። እኔን ማንም የተረዳኝ የለም። ሰው ሁሉ እኔ ላይ ነው። አንቺ ነሽ ህይወታቸውን የበጠበጥሽ። ከነሱ ህይወት ልትወጣ የፈለገችው ወይንስ በራሷ መንገድ እንደማይሆን ፍቅር በገንዘብና ወይ ልጅ አለህ በማለት እንደማይሆን አንድ በሱ የተረዳች ይመስለኛል። የማልወደድበት ቦታ ምንም አላረግም እና እናንተ መለያየት የለባችሁም አለች። ሰምተሻታላ? እንደገና ደግሞ ምንድን ያለችው? አንተ ነህ እዛ ጥፋተኛው፣ ልክ ነህ፣ አጥፍተሃል። አንተስ እዛ ሩም ውስጥ ምን እያረክ ነበር ምናምን ብሎ ወንድምየው ሲለው እንዴ እሷ የምታረገኝን አላየክም? እኔ ዕቃ ነኝ እንዲህ ነኝ እንዲህ ነኝ ሲለው አጥፍተካል፣ ልክ አደረክም። ዛሬ ነው እንዴ የእሱ ማጥፋት የታያት? ዛሬ እንዴት ይህንን ልትል ቻለች? ከዛሬማ አብረዋን ነበር። ዛሬ ነው አጥፍተካል፣ ልክ አልሰራህም፣ የእሷ ስራ የትኛው ስራ ነበር? ህይወቷን እንደዛ ስታመነቃቅረው የነበረው ያቺ ልጅ በእሷ ምክንያት ፌንቱ ነቅላ ያ ድንጋይ ቢመታ ዛሬ ይቺ ልጅ እኮ ሞታ ነበር አይደል እንዴ? ዛሬ እሷ የቱን ጥሩ ስራ ሰራችና ነው ዛሬ ወደ እሱ ያሳበበችው? እና ብቻ በቃ ብዙ ነገር አለ እና እኔ ደግሞ ከወንድምየው ጋር አልተግባቡም። ይሄ ፕራንክ እንደሆነ እነሱ የሚሰሩትን ስራ የገባት አልመሰለኝም። ቀጥታ ፋይሏን አውቃለች። ለምን እንዲያደረግሽ አንቺ ምን አገባሽ በእነሱ መሀል በሰው ህይወት ምን አገባሽ እያላት ነበር ትናንትና ናኒ ሀብ ሲቆጣት የነበረው ማለት ነው። እች ልጅ የሴትነቷንና የዝችን ልጅ ሚስጥር ስለምታውቅ ነው ይህንን ነገር ሄዳ ጎልጉላ እቤቷ ድረስ ተጣልታ የመጣችው እና ከእንግዲህ ወዲያ አያገባህም አይደለ? እኔም በማደርገው ነገር ምንም አያገባህም አንተ፣ የማደርገውን እኔ ያለው ዛሬ ይህንን ብለቅ እሷች የምትዋረደው ከዚህ ህይወት ውስጥ ዛሬ ይህንን ካልወጣች እኔንን ቪዲዮ እለቃለሁ አለችው እና ሀብን በቆመበት ነው ለቃው ስትሄድ የነበረው አይደለ? ስለዚህ ዛሬ ምን አደረጉ? ይሄ ነገር ወደ ሌላ መስመር ሊሄድባቸው ስለሆነ ተመካክረው ይህንን ስራ አደረጉ። ግን ይህም ተቀባይነት አይደለውም። እሷም ካረገዘችበት እንዴት እንዳረገዘች ወይ ህይወታቸውን ለማስተማር ይሁን የመጣችው ይህንን ነገር አብራርታ ከህይወታቸው ሙልጭ ማለት አለባት እንጂ ገና 3 ወር ድራማ ደግሞ አንፈልግ። እኛም ሰው ነን። ሁሌ ድራማ በየ3 ወር በየ6 ወር እንዲሰራብን አንፈልግም። እውነታው ነገር ፍርጥርጥ ብሎ እችም ልጅ ህይወት መቀጠል ካለባት ከሱ ጋር ትቀጥላለች። ምንማ ይቀጥል ፍቅርዬ። አሁንማ ልጅ ጀምራለች። እሷ ስትጨርስማ እንጠብቃለን። አሁን እኮ እሷም ጋር መቆም አለባችሁ። አሁን እኮ ቀጥላለች። ይህንን መጠበቅ አለባችሁ እንዴ? እኛም እንጠብቃለን። እስከ 3 ወር ለምን 5 ወር አይሆንም? እንጠብቃለን። ለምን እንዴ? እሷም የምትፈልገው ምን እንደሆነ መጠበቅ አለብን። የተጎዳች ናት። የተጎዳች ናት። ለእኛ እኮ ጥሩ ነው። ከሄደም እንሸኛለን። ሌላ ቦታም ከገባ እናያለን። ምክንያቱም እሷ ቆማ እየታገለች እዚህ ደርሳለች። እናያለን ደግሞ እስከ መቼ እስተየት እንደሚታገል እሱ እኮ እሺ። አሁን ሀይሚ እንዴት ከሱ ጋር እንደገና እስከ 3 ወር ድረስ ያ ፍቅር ያ ህይወት እንዴት ሆኖ ትኖራለች? እስከ 3 ወር ጋር አንችልም። ግን እሷ ጥያቄ ጠይቃ ነው የወጣችው ዛሬ ጥያቄ ነው አሁን እሷ የጠየቀችው። ያ ጥያቄ ለጥያቄዋ መልስ ትፈልጋለች። ልክ እኛ አሁን እንደምናወራው እውነት ነው። አንቺ የፈለግሽ አንቺ ስትፈልጊ ትገቢያለሽ፣ ስትፈልጊ ትወጫለሽ። አንቺ አላምንሽም። በዛ ላይ ታረቁ ያለችው እሷ ናት። ለምንድን ነው እሷ አስታራቂውን እሷ ናት ያጣላችሁ? እሷ ማስታረቅ አትችልም። ምንድን ነው ከጀርባዋ ያለው? አሁንም ልትመለስ ነው። አሁንም ፊልም ልትሰራ ነው። አሁንም እንትን ድግስ ደግሳ ነው የመጣችው ከኋላዋ፣ ወይ ሌላ ነገር አለ ትጠይቃታለች። አሁን ሰው ሁሉ
ሰው ሁሉ እንድትለያዩ አይፈልግም። ሰው ሁሉ እኔ ላይ ነው የፈረደው። በሰው ምክንያት ነው የመጣችው። እሷን ሰው እኛ ስላልተቀበልናት ነው ያለችውን ሰምቻለሁ። ሰው ሁሉ እንድትለያዩ አይፈልግም። ሁሉም ሰው እኔ ላይ ነው ምናምን። አሁን ላልሽው ጥያቄ ምንድን ነው? አሁን ጥያቄ እየጠየቀቻት ስለሆነ እንደኛ ጥያቄውን በትዕግስት መጠበቅ አለብን ነው የምልሽ። በቃ እንጠብቃለን፣ ግን አብራርታልን፣ ለእኛም አብራርታልን፣ እነሱም ይቅርታኛን ጠይቀው ይቀጥላል ሁሉም ነገር እንጂ ግን ይሄ ድፍንፍን ባለ ነገር ግን ምንም አይነት የሚያስተምር ይሄ ነገር ምን እንደሚመጣ የሚታወቅበት ህይወት አለመቀጠል በጣም ይከብዳል ነው የምለው። አሁን ይቀጥላል አያቆምም። ግን ይሄ መልስ ከተመለሰ በኋላ ዛሬና ነገም ምናምን ወይ ነገን ወይም ደግሞ በውስጥ ዓመት በዓልን ያሳልፉ፣ ችግር የለም። ከዛ በኋላማ የእኛም ጥያቄ ያለ ይቀጥልልን። ምክንያቱም ለምን መጣች፣ በኋላ ልጃችን ተረግዟል፣ መቼ ተረገዘ፣ የት ጋ ነው፣ በየትኛው፣ በሰሜን ነው በደቡብ፣ ይሄማ ግድ ያስፈልጋል። ወንድ ነው ሴት ማወቅ አለብን። 7 ወር ነው ልጃችን ነው፣ ይሄማ ያስፈልጋል። ትቀጥልበት። እውነት ነው። 2 ወር ነው የሚቀረው። 2 ወር ነው የሚቀረው። ኦልሞስት 7 ወር ገብቻለሁ ምናምን መሰለኝ አለች እኮ ብላለች። ልጅቷ ዛሬ እኮ እንትን ጠምጥማ ነው የመጣችው እኮ ሻርፕ ጠምጥማ አስተንተዋት ነው የመጣችው። ውስጡ እኮ ሰማያዊ አይታችሁታል። ከለር ነበር የተባለው 7 ወር ሆነ። ኦልሞስት 7ኛ ወሬን ይዣለሁ አለች። 2 ሳምንት ሆነው እንደ ከተመረመረች ራሱ ወይ መጫወቻ 7 ወር ብላለች። በዛ ላይ ቤቢ ሻወር ማዘጋጀት አለብን። የገንፎ እህል ማስተካከል አለብን። ማወቅ አለብን። ልጁ እንደገና ይቀጥላል። ደህና በፊት ማስተካከል አለብን። ከዛ በኋላ የማን ልጅ መሆኑ ሲታወቅ ደግሞ እንግዲህ እሱን ገና ትቀጥልበት። አሁን ሰጣታለን በደንብ ነው የሚሰጣት፣ በደንብ ትቀጥልበት። ግን እችን ልጅ ሳትጎዳት አንቺ እውነት እኮ ነው። ግን ዩዘርዬ አትቀጥልም፣ አሁን አትቀጥልም። ብዙ ነገር ውልደቱ ከተወለደ በኋላ ነው የምትመጣው። ምንድን ነው መሰለሽ አሁን በቃ አለብን ልጁ እሱ ለእኛ ይቀመጥና አሁን ከእንትን አሁን በቃ ይሄንን ለምን እንደመጣች ምናምን ካረጋገጠች በኋላ ሰላማቸውን ፍቅር ነው ማየት የናፈቀኝ። እኔ በቃ ጭቅጭቅ አልፈልግም። እውነት ነው። እግዚአብሔርን በጣም በቃ እኔ ራሱ ካልኩት ይሄ እኮ ነው። ዩዘርዬ አምኖ በትክክለኛ ይቅርታ ይጠይቃት በአደባባይ ከልቡ አምኖ ሲተቱ ቲጂ አቁሚ እሱን ነገር። አይ እንደዛማ አይሆንም። እኔም አልፈልግም፣ አይቻልም። ምክንያቱም በራሳቸው በውስጥ እንዴ ከተማ ላይማ ጥሩ አይደለም። የመጣውም ራሱ አላበቃ ብሏል። ደግሞ እንደገና ከመጣ በኋላ የልጅህ እናት መጣች፣ ልጅህ መጣ እያሉ ይሳደብ እንዴ ሰው ሁሉ ቁጭ ብሎ ኮመንት ሲጽፍ ምን ነካሽ? ኖ ይቅርታ ምልሽ እኮ የኛ ልጅ ነው እኮ አይ ሜክ ሚስቴክ ገና ነው። ትቀጥልበት። አሁን ሰጣታለን። ማን ነው የሚቀዳኝ? ምን ሆናችሁ ነው? እንትን እየቀዳ ነው ወይ ያስተጋባ ነው? እየቀዳሽ አይደል? የሩስ እስቲ ቀጥይማ ፋፊ ዝም ብላለች። ምን ላድርግ ብለሽ ነው? እኔ እኮ ዛሬ ግን ማለት ነው እኔ ስለ እርግዝናይቱም ስለ እርጉዟም ስለምንም አላወራም። ስለነዛ ስላች በርባሪዎች ውስጥ ያውሪልኝ። ለምን ተቀባይነት ስላላገኝ ግን ከዚህ በኋላ መንገዱን ሀይሚ ከሄደችበት እኔ እንደ ራሴ የምፈልገው ነገር አንደኛ 2 ዓመት ሙሉ የማይባል አይነት ስም እየተሰጣት ነው። አንቺ ለስራ ነው የሚባለውን ነገር እየተቀበለች ስለሆነ እሱን እዚህ ድራማ ላይ ዘግታ ለምን እንደምትፈለግ መሄድ አለባት። ሴት ከሆነች የዛሬ ህይወቷን የነገ ህይወቷን ልታስተካከል የሚገባው ዛሬ ነው። ሁለተኛ ደግሞ እከሌ ደስ እንዲለው ብዬ ነው እከሌ እንድንለያይ ስለማይፈልግ ነው የሚለውን ነገርም መዝጋት አለባት። ከፈለጉ እዚህ ድራማ ላይ ማለት ግዴታ ሴት ነች። 20 ዓመት 19 ዓመት ከሞላን ለነገ ህይወታችን ካላሳሰበ ለማንም ሰው ጋር ዋጋ ልንከፍልለት አይገባም። በጓደኝነት እንኳን ቢሆን ለነገ ማያስብ ከሆነ ዋጋ ልንከፍልለት አይገባም። ስለዚህ አንደኛ ይሄ ለምንድን